የሰማይ አባታችን ዛሬ ቃልን እንድንሰማ እኛንና ልባችንን እዚህ እንድናደርግ ስለፈቀድክ እናመሰግንሃለን። አባት ሆይ ሕይወታችን በቃል ስናንጸባርቅ በሕይወታችን ውስጥ ብዙ ጉድለቶች እንዳሉብን በፊት ለመናዘዝና ልንቀርብ መጥተናል። አባት ሆይ በቃልህ ኃይል ብቻ እንድንቀደስ ወደ አንተ እንድንቀርብ እንድትረዳን እንጸልያለን። ይሄ ብቸኛው ተስፋችን ነው። በተለይ ሴሉ ነገ ለ23ኛው ጠቅላላ ጉባኤ እየተዘጋጀ ስለሆነ አባት ሆይ ልባችን ካንተ ጋር በትክክለኛው መንገድ እንዲስማማ በኃይል እንድታስታጥቀን እንለምንሃለን። ስለዚህ ካንተ ጋር በትክክል ተስማምተን በረከቶች በሚፈሱባቸው እውነተኛ የበረከት መንገዶች ላይ እንድንሆን እርዳን። ይህንን ሁሉ በጌታችን በኢየሱስ ክርስቶስ ውድ ስም በምስጋና እንጸልያለን። አሜን። ባለፈው ጊዜ እግዚአብሔር ለሙሽራው ያዘጋጀውን ልዩ ልብስ እየመረመርን ነበረ። ልክ ነኝ? እናም የሚለው ልዩ ሕግ ተመልክተናል። ቲሽ፣ ቲቲ ወደ ተባለው ልዩ ልብስም እየወረዱ እንደሚመጡ አይተናል። ልዩ ልብሶች ላይ ጫፍ ላይ ያለውንም አይተናል። ይህም በቁጥር 613 የእግዚአብሔርን ሕግ የሚያንጸባርቅ ነው። እግዚአብሔርም ይህንን ልብስ ሁል ጊዜ እንድንለብስ ስለፈለገ የራሳችንን ልብ፣ የራሳችንን ዓይን፣ የራሳችንን ስግብግብነት ከመከተል እንድንቆጠብ የሚያዝበት ነው። በመጨረሻም ያ ልዩ ልብስ በስተመጨረሻውም ዘመን ልንለብሰው የሚገባ የተቀደሰ ልብሳችን እንዴት እንደሆነም መርምረን ነበረ። ይሄ ልብስ ጌታችን ኢየሱስ ክርስቶስ ወደ ልባችን ገብቶ ያንን ልብስ እንደሚለበስ መልበስ እንዳለብን የሚገልጽ ነው። በትዳራችን ጥላ በሚባለው ክፍል ወይም በስራ ቦታዎቻችን ለሀገራችንና ለተቀረው ዓለም ራሳችንን እንደ ግለሰብ ንጹህ ለማድረግ ብቸኛው መንገድ ያ ነው። የቅድስና እንቅስቃሴ ከኛ መጀመር አለበት። ስለዚህ ዛሬ የወንጌል መስፋፋትን እና ይህንን ሕግ የሚጥሱ ሰዎች እጣ ፈንታ ምን አይነት ውጤቶችን እንደሚያስከትል መዘዞችንም ጭምር አንድ ላይ እናያለን። እንዲሁም በሰባተኛው ትእዛዝ ላይ የተደረገው ጥናት እንደ መደምደሚያ የቤዛነት ታሪክ ትርጉምም እንመለከታለን። እሺ፣ ስለዚህ ነጥብ 3ን እንመልከት። የዝሙት ጽንሰ ሐሳብ መስፋፋት የሚለውን እንመልከት። አሁን የዝሙት ጽንሰ ሐሳብ በማስፋት ኢየሱስ ዝሙት አካላዊ ድርጊት ብቻ ሳይሆን የፍትወት ሐሳቦችን መያዝም ምንዝርና እንደሆነ ግልጽ አድርጓል። በሌላ አነጋገር የሕጉ እውነት ወደ ልባችን አስፍቶታል ማለት ነው። ስለዚህ በማቴዎስ ወንጌል ምዕራፍ 5 ከቁጥር 27 እስከ 28 ላይ እንደዚህ ይላል፣ አታመንዝር እንደተባለ ሰምታችኋል። በሙሴ በ10 ትእዛዛት ላይ አታመንዝር የሚል አለ። ነገር ግን እዚህ ኢየሱስ እንዲህ ይላል፣ እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከሷ ጋር አመንዝረዋል ይላል። ስለዚህ አካላዊ ግንኙነት ባይኖርም እንኳን ሴትን የሚያይ ወይም ሴትን በልቡ ውስጥ የሚመኛት ወንድ በትኩረት የሚመለከት ቀድሞውኑ አመንዝሯል ማለት ነው። ኢየሱስ ዝሙትን የሚያነሳሳው ልባችን እንደሆነ እየጠቆመ ነው። ኢየሱስ ያንን ልብ ወደሱ እንዲመልስ፣ ወደሱ እንዲያስጠጋ፣ ወደሱ እንዲያይ ስለሚፈልግ ነው። አመንዝራ ሰው አትሁኑ ሲለን ለዚህ ነው። ስለዚህ ሰባተኛው ትእዛዝ ቄስ አብርሃም ፓርክ ወደ መደምደሚያው ሲደርሱ ይህን ሁሉ ለሁለተኛ ምጽአት መዘጋጀትን የሚያመለክት ነው ይላሉ። ለሁለተኛው ምጽአት ራሳችንን እንዴት ማዘጋጀት እንደምንችልም ይገልጻል። ይህ ሰባተኛው ትእዛዝ በጣም አስፈላጊ የሆነው በዚህ ምክንያት ነው። ስለዚህ የጌታ ሁለተኛው ምጽአት እየቀረበ ሲመጣ በመጀመሪያ ከፈተናዎችና ከዝሙት ኃጢአቶች መራቅ አለብን ይላል። መጽሐፍ ቅዱስ ዝሙትን ለማስወገድ ከሁሉ የተሻለው ምክርን ይሰጣል። ምክሩ ምን እንደሆነ ታውቃላችሁ? ለማሸነፍ በቂ ጥንካሬ አይኖረንም። ዮሴፍ በጲጢፋራ ሚስት ተፈትኖ እንደነበረ አስታውሱ። ምላሹ ምን እንደሆነ አስታውሱ። መሸሽ ነበር አይደል? ያ በዘፍጥረት ምዕራፍ 36 ላይ ተጠቅሶ ይገኛል እሱ ታሪክ። ስለዚህ መጽሐፍ ቅዱስ ከእንደነዚህ አይነት ሁኔታዎች እንድንሸሽ ወይም ደግሞ እንድናመልጥ የሚያዘን
ይሄ እውነት ሰዎች ምንዝርናን ለመፈጸም የሚገጥማቸውን ፈተና ማሸነፍ ምን ያህል ከባድ እንደሆነ የሚያሳይ ነው። ይህንንም መቀበል አለባችሁ። እነዚህን ሁለት ጥቅሶች እንመልከት። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 18 ይሄ እስከ ነጥቡ መጨረሻ ድረስ እንደሆነ አስባለሁ። እንደዚህ ይላል፣ ከዝሙት ሽሹ። ይሄ ኃጢአት በሰውነት ላይ በግልጽ የሚደረግና የሚጎዳ ኃጢአት ነው። ምክንያቱም ዝሙት በራሳችን ሰውነት ላይ የሚፈጸም ኃጢአት ነው። በሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 22 ላይ ከክፉ የጎልማሳነት ምኞት ግን ሽሽ፣ በንጹህ ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከተል ይላል። ይህም ሴሎ እንዲሆን እጸልያለሁ። ሁለተኛው ነጥብ የጌታ ሁለተኛ መምጣት ሲቃረብ ማድረግ ያለብን ይሄ ነው። ሰውነታችንን፣ ነፍሳችንን፣ መንፈሳችንን ያለ እድፍና ያለ ነቀፋ በንጽህና በጌታ ፊት ለመጠበቅ መጣር አለብን። አካላችን በአጠቃላይ 3 ክፍሎችን ያቀፈ መሆኑን ብዙ ጊዜ ችላ እንላለን። ሰውነታችንንና ነፍሳችንን፣ ሶስተኛው ደግሞ መንፈሳችን እንደሆነም ማስታወስ አለብን። ሃይማኖተኛ ሰዎች፣ እውነተኛ ሃይማኖተኛ ሰዎች ወይም ቅን የእግዚአብሔር ሰዎች የህይወታችን መንፈሳዊ ገጽታ ፈጽሞ ችላ ሊሉ አይችሉም። የዚህ ዓለም ሰዎች ለስጋችንና ምናልባት ለነፍሳችን ብዙ ትኩረት ሊሰጡ ይችላሉ። ነገር ግን የሰው ልጆች በዚህ አስፈላጊ ክፍል ላይ በጣም የሚመለከቱት የመንፈስ ክፍልን ነው። ምክንያቱም መጽሐፍ ቅዱስ ሰውነታችን ደህና እንዲሆን መንፈሳችን በመጀመሪያ ሊበለጽግ እንደሚገባ ይነግረናል። ነፍሳችንና መንፈሳችን ደህና መሆን አለባቸው። ሶስተኛ ዮሐንስ ምዕራፍ 1 ከቁጥር 2 ላይ እንዲህ ይላል፣ ወዳጄ ሆይ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህና ጤና እንዲኖር እጸልያለሁ ይላል። ሰውነታችን ጤናማ እንዲሆን መንፈሳችን ሊበለጽግ ይገባዋል። ሰውነታችን አካላዊ ህይወታችንን የሚያካትቱ ነገሮች ሁሉ ከእግዚአብሔር ጋር ማስማማት አለብን ማለት ነው። ይሄ ልንንከባከበው የሚገባ ትክክለኛውን ቅደም ተከተል የያዘ ነው። ስለዚህ መጽሐፍ ቅዱስ በአእምሯችን፣ በስጋችን፣ በነፍሳችን፣ በመንፈሳችን በእግዚአብሔር ፊት ያለ ነውር፣ ያለ ነቀፋ፣ ያለ ጉድለት እንዴት መሆን እንዳለብን አጉልቶ ነው የሚያሳየን። ኤፌሶን ምዕራፍ 5 ከቁጥር 27 እንዲህ ይላል፣ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተክርስቲያን ለራሱ እንዲያቀርብ ፈለገ ይላል። እግዚአብሔር ንጽህናችንን ሲመለከት ወደ ቤተክርስቲያን እያመጣንና ቤተክርስቲያንን እያሰበ ነው። ምክንያቱም እኛ ያንን ቤተክርስቲያን የምንመሰረተው ስለሆንን ማለት ነው። ስለዚህ በ23ኛው ጠቅላላ ጉባኤ በኩል በአባታችን በእግዚአብሔር አስደናቂ ታምራዊ ጸጋዎች በቤተክርስቲያናችን ወይም በሴሎ በክብር ሁሉ ለእግዚአብሔር ማቅረብ እንድንችል እጸልያለሁ። ይሄም ማለት በመጀመሪያ እንደ ግለሰብ በመቀደስ፣ እንደ ባለትዳር በመቀደስ፣ እንደ ቤተሰብ በመቀደስ ከዛ ጀምረን እየተቀደስን መሄድ አለብን። በሌላ ጥቅስ ደግሞ አንደኛ ተሰሎንቄ ምዕራፍ 3 ከቁጥር 13 ጌታችንም ኢየሱስ ክርስቶስ ከቅዱሳኑ ሁሉ ጋር ሲመጣ በአምላካችንና በአባታችን ፊት በቅድስና ነቀፋ የሌለበት አድርጎ ልባችሁን ያጸና ዘንድ እኛ ደግሞ ለእናንተ እንደምንሆን ጌታ እርስ በርሳችሁ ያላችሁን ለሁሉም የሚሆን ፍቅራችሁን ያብዛ ይጨምርም ይላል። እንደገና የልባችን ግዛት መመልከት አለብን። ይሄም ትክክለኛ መሆኑን ያመለክታል። ስለዚህ በአካል ጤናማ እንድንሆን ያለ ነቀፋ እንድንሆን ልባችን መስተካከል አለበት። ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 14 ላይ ስለዚህ ወዳጆች ሆይ ይሄንን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በሱ እንድትገኙ ትጉ ይላል። ወንድሞችና እህቶች የምንፈልጋቸው ነገሮች ምንድን ናቸው? ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 13 ከላይ ካለው ጥቅስ ጋር የሚገናኘው ነገር ግን ጽድቅ የሚኖርባትና አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ ወዳጆች ሆይ ይህንን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በሱ እንድትገኙ ትጉ ይላል። በዚህ ምክንያት በ23ኛው ጠቅላላ ጉባኤ ወቅት በእግዚአብሔር ፊት እንደ ቆምን አምናለሁ። በሰላም ያለ ነውርና ያለ ነቀፋ ሆነን እንድንገኝም በትጋት እንሰራለን። አሁን በምን ውስጥ በትጋት እየሰራን ነው? እስኪ ይህንን ጥያቄ ለራሳችሁ ጠይቁ።
ሌላው አስፈላጊ ነጥብም ይሄ ነው። ማመንዘር ወይም ደግሞ በአካል የሚደረግ ምንዝርና ወይም ደግሞ በአእምሮ የሚደረግ ምንዝርና ከመንፈሳዊ መበስበስ ጋር በቅርበት የተቆራኘ ነው። አሁንም ይሄ መሰረት አለን። አካላዊ ህይወታችን ትክክል እንዲሆን መንፈሳችን ትክክል መሆን አለበት። ነገር ግን ምንዝርና በቀጥታ ከመንፈሳዊ ሙስና ጋር የተያያዘ ወይም ቀጥተኛ ተጽዕኖን የሚያሳድር ነው። ስለዚህ በአካላዊም ሆነ በመንፈሳዊ ምንዝርና ሲኖር በመንፈሳዊ ደህና መሆን አንችልም። ምክንያቱም የዝሙት ኃጢአት ሰውነታችንን የሚያረክሰው ብቻ ሳይሆን መንፈሳችንንም የሚያበላሸው ነው። በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 18 ላይ እንዲህ ይላል፣ ሰው የሚያደርገው ሌላ ኃጢአት ሁሉ ከስጋ ውጭ ነው፣ ዝሙት ግን በገዛ ስጋው ላይ ኃጢአትን ይሰራል ይላል። ሆሴዕ ምዕራፍ 5 ከቁጥር 4 ላይ ደግሞ በውስጣቸው የዝሙት መንፈስ አለ ይላል። በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 18 ላይ ይህን ጥቅስ አንድ ጊዜ እንመልከተው እስኪ። ከዝሙት ሽሹ፣ ሰው የሚያደርገውን ኃጢአት ሁሉ ከስጋ ውጭ ነው፣ ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል ይላል። ከዚያም ቁጥር 19 አሁን ይህንን በደንብ የምናውቀው ጥቅስ ነው። ሰውነታችሁ የመንፈስ ቅዱስ ቤተ መቅደስ መሆኑን አታውቁምን ይላል። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ። እንደዚህ ይላል። ይህን ጥቅስ ብዙ ጊዜ እንመለከታለን። እኔ የመንፈስ ቅዱስ ቤተ መቅደስ ነኝ የሚለውም ልክ ነው። ነገር ግን እግዚአብሔር ይህንን እንድንናገር ያደረገው በዚህ ክፍል ውስጥ የእግዚአብሔር ቤተ መቅደስ ካልሆንን ሌላ ነገር የሚደረግ እንዳለ ማወቅ አለብን። እግዚአብሔርም እያመለከተን ያለው ስለ ማመንዘር ነው። የመንፈስ ቅዱስ ቤተ መቅደስ መሆናችንን ያስታውሰናል። ስለዚህ ፍጽሞ ችላ ሊባል ማይገባ ችላ ማለትም የሌለብን እውነታ ነው። ሰውነታችን የመንፈስ ቅዱስ ዕቃ ነው። ምክንያቱም እዚህ ላይ አታመንዝሩ፣ ከዝሙት ሽሹ የሚለውን እየነገረ ነው ስለ ቤተ መቅደስ የሚነግረን። ምክንያቱም በራሳችን አካል ላይ ኃጢአት እየሰራ ነው። ለምን? ምክንያቱም እናንተ ቤተ መቅደስ ወይም የመንፈስ ቅዱስ ዕቃ መሆናችሁን እወቁ፣ ለዝሙት አይገባም ሰውነታችሁ እያለ ነው። ምን አይነት መንፈስ ነው? መንፈስ ቅዱስ ያድርብናል ማለት ነው። ታዲያ በእኛ ውስጥ ምን አይነት መንፈስ ነው ያለው? በዚህ ጥቅስ ላይ ትንሽ ተጨማሪ እንመልከት። በዋጋ ተገዝታችኋልና ስለዚህ በክብር ሰውነታችሁ እግዚአብሔርን አክብሩ ይላል። ምክንያቱም በእኛ ውስጥ የመንፈስ ቅዱስ ዕቃዎች ስለሆንን ማደሪያዎች ስለሆንን እኛ በጣም መጠንቀቅ ያለብን ለዚህ ነው። ይሄ በጣም አስደሳች ጥቅስ ነው። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 13 እስከ 17 ከዚያም ከ18 እስከ 20 ከማየታችሁ በፊት ከላይ ያለውን እንመልከት። ቀደም ብሎ ያለው እግዚአብሔር እናንተ የመንፈስ ቅዱስ ቤተ መቅደስ ናችሁ፣ ሴሎ የመንፈስ ቅዱስ ቤተ መቅደስ ነው በማለት ምን ለማግኘት እየሞከረ እንዳለ እንድንረዳ ያደርገናል። ነገር ግን እግዚአብሔር ይህንን ያለው ዝሙትን ለማስጠንቀቅ ነው። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 13 እስከ 17 የቀደሙት ጥቅሶች ይህንን በጣም ግልጽ በሆነ ሁኔታ ይናገራሉ። ምግብ ለሆድ ነው፣ እርግጥ ነው። ሆድም ለምግብ ነው። የሆድ መፈጠር ተግባር ወይም ደግሞ ዓላማው ለምግብ ነው። ይህም እውነት ነው። ምንም እንኳን አንድ ቀን እግዚአብሔር በዚህ ላይም የሚያጠፋው ወይም የሚፈርድ ቢሆንም፣ ነገር ግን ይሄ እግዚአብሔር ነጥብ ነው። ሰውነታችሁ ለዝሙት እንደተፈጠረ መናገር አትችሉም የሚለው የስጋዊ ሰውነታችሁ የተፈጠረበትን ዓላማ እንድናስብ እየመራ ነው። ሰውነታችን ለደስታ ብቻ የተፈጠረ አይደለም። ምግብ ለሆድ እንደተዘጋጀ ሁሉ ሰውነትም እንዲሁ ለዝሙት የተዘጋጀ አይደለም። እግዚአብሔር ለጌታ እንደተሰራ ይጠቁመናል። ሰውነታችን ለኛ የተሰራ አይደለም። ለዚህ ነው ጌታ ስለ ሰውነታችን የሚያስበው። ለዚህ ነው በአካል እንድንድን በእንባ ስንጸልይ አባታችን በእንባም የሚያዳምጠን። ምክንያቱም ስለ ሰውነታችን በጣም ያስባል። ስለ አካላዊ ደህንነታችንም በጣም ያስባል።
ነገር ግን በመጀመሪያ ሰውነታችን ለምን እንደተፈጠረ ማወቅ አለብን እያለ ነው። ቁጥር 15 ሥጋችሁ የክርስቶስ ብልቶች እንደሆኑ አታውቁምን? እንግዲህ የክርስቶስን ብልቶች ወስጄ የጋለሞታ ብልቶች ላድርጋቸውን? አይገባም ይላል። ከጋለሞታ ጋር የሚተባበር አንድ ሥጋ እንዲሆን አታውቁምን? ሁለቱ አንድ ሥጋ ይሆናሉ ተብሏልና ይላል። ስለዚህ እውነተኛው ጋብቻ ሳይሆን በመጀመሪያ ደረጃ የጋብቻንም መርህ መረዳት አስፈላጊ ነው። እዚህ ጋር ከአዳምና ከሔዋን ጋር ከመጀመሪያው ጊዜ ጀምሮ ወደዚያ ሄዱና ቁጥር 17 ከጌታ ጋር የሚተባበር ግን አንድ መንፈስ ነው ይላል። ከላይ በኩል ከጋለሞታ ጋር የሚተባበር ወደዛ ሥጋ ተጣብቆ አንድ እንደሚሆን ከጌታም ጋር የሚተባበር አንድ መንፈስ ይሆናል። ስለዚህ እዚህ ላይ መቀላቀል የሚለው ቃል በግሪከኛ ኮላኦ ነው። እዚህ ጋር የተጣመረ ማለት ነው። አንድ ላይ መጣበቅ ማለት ነው። የተወደዳችሁ ወንድሞቼና እህቶቼ እግዚአብሔር በማይጠፋ ርኅራኄና በይቅርታው እግዚአብሔር ከሱ ጋር አጣብቆናል። ሰውነታችን ንጹሕ እንዲሆን ከሱ ጋር የሚስማማ እንዲሆን የክርስቶስ አካል በእውነትም ማገልገልና መገንባት እንድንችል ነው የተሰጠን። የክርስቶስ አካል የሚያበላሽ ወይም የሚሰብር መሆን የለበትም። ስለዚህ ለኛ የጸሎት ልመና መሆን አለበት። እዚህ ላይ የሮሜ ምዕራፍ 6 ከቁጥር 13 ላይ የተጠቀሰውን መመልከት አለብን። ብልቶቻችሁም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ፣ ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ፣ ብልቶቻችሁም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ ይላል። ስለዚህ ለእግዚአብሔር ክብር ትክክለኛውን ነገር ለማድረግ ሰውነታችሁን ሁሉ እንደ መሳሪያ አድርጋችሁ ተጠቀሙ ማለት ነው። ሰውነቶቻችን እነዚህ አካሎቻችን አይኖቻችን፣ አፍንጫዎቻችን፣ ከንፈሮቻችን፣ እጆቻችን፣ ልባችን በሰውነታችን ውስጥ ያለው ሁሉም የጽድቅ መሳሪያ ናቸው። ከንፈሮቻችን አንድ ሰው ጻድቅ እንዲሆን ለመርዳት መጠቀም አለብን። ጽድቅ ማለት ስለ ስህተትና ስለ ትክክል ስለመሆን አይደለም። ይህንን ወንድሞቼ እናቶቼ በደንብ እንድትገነዘቡ ፈልጋለሁ። ጽድቅ ማለት ኢየሱስ በመስቀል ላይ ባፈሰሰው ውድ ደም ላይ መታመን ማለት ነው። ስለዚህ ከጌታ ጋር በትክክለኛ ግንኙነት ውስጥ እንድንገባ ይህንንም ደግሞ ጽድቅ ብለን እንድንጠራው ይሁን። ከንፈሮቻችን፣ ቃሎቻችን፣ ተግባሮቻችን የጽድቅ መሳሪያ ሆኖ ማገልገል አለባቸው። ስለዚህ በከንፈሮቻችን፣ በተግባሮቻችን ሌላ ሰው ከእግዚአብሔር ጋር በትክክለኛው ግንኙነት ውስጥ እንዲገባ ማድረግ ይቻላል። ይህም በጣም አስፈላጊ ክፍል ነው። ከዚህ ጥቅስ የበለጠ በመውሰድ አስደናቂ እውነቶችን መመልከት ይቻላል። ሰውነታችን የማይሞት የመንፈስ ቅዱስ መሳሪያ ነው። ስለዚህ መሳሪያው ይሄ የቃላት መሳሪያ የዋና ፓስተራችን ሬቨረንድ አብርሃም ፓርክ በገለጹት መሰረት ገልጸዋለሁ። እግዚአብሔር የመንፈስ ቅዱስ ቤተ መቅደስ ናችሁ ይላል። መንፈስ ቅዱስ የማይሞት ነው። የማይሞት ማለት ሞት የለም ማለት ነው። ስለዚህ የቃላት መሳሪያ ከአካላችን የሰውነታችን አካል ሊለዋወጥ ይችላል። በኮሪያ ኢጋን እና ቄስ ሬቨረንድ አብርሃም ፓርክ እነዚህን ቃላት ኢጋንን ወደ ቻይናዊ ገጽ ባህሪያት ሰብስቧቸው ነበረ፣ ሰውነታችን ምን እንደሆነ በትክክል ለማስረዳት። የሰውነታችን አካል የእግዚአብሔርን ምስል እንደሚወክል፣ ስለዚህ እዚህ ላይ ኪ ማለት ዕቃ ማለት ሲሆን ጋን ደግሞ በቢሮ ውስጥ ተመሳሳይ የክብር ቦታ ያለው ማለት ነው። ይህም ቃል አንድ ላይ ሆኖ እኛ ስጋችን ለዚህ የማይሞት የእግዚአብሔር መንፈስ ዕቃ መሆናችንን የሚያመለክት እውነተኛ መሳሪያ ነው። ይህንንም የክብር ቦታ ብለን እንጠራለን። ሰውነታችን የማይሞት የእግዚአብሔርን መንፈስ የያዘ እጅግ የተከበረ ቦታ ነው። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 23 ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። ስለዚህ ይሄ የማይጠፋ መንፈስ ነው። የማይጠፋው የእግዚአብሔር ቃል ነው። ይሄ የማይጠፋው መንፈስ ነው። በመጨረሻም ዕቃዎቻችን የማይጠፉ ይሆናሉ። እኛም ሰውነታችን የማይጠፋ መሆን አለበት ከመንፈሱ የተነሳ። መርከባችን፣ ሰውነታችን የማይጠፋ መንፈስ ስላለን የማይጠፋ መሆን አለበት። ስለዚህ ይህንን የማይጠፋ ቃል በውስጣችን ስለሰጠን እግዚአብሔር አብን እናመስግን።
አባታችን ሰውነታችን ንጹሕና የተቀደሰ አድርገን እንድንጠብቅ የኢየሱስ ክርስቶስ እውነተኛ ሙሽራ አድርጎ እንዲያዘጋጀን እና ለዚያ ክብር እንድንበቃ ነው የሚፈልገው። ስለዚህ እኛ ስጋችንን የማይጠፋ የእግዚአብሔር ቃል ትክክለኛውን ዕቃ እንድንሆን ራሳችንን የማይሞት መንፈስ ጋር እናጣብቅ። ለዚህ ነው በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 53 ላይ ስለ መለወጥ በረከቶች የሚናገረው። ይህም የሚበሰብሰው የማይበሰብሰውን ሊለብስ ይገባዋል፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋል ይላል። ስለዚህ የሰውነታችን የመቤዠት ቀን አለ። የሮሜ ምዕራፍ 8 ከቁጥር 23 እንደሚነግረን አሁን ወደ ነጥብ 4 እንድንሸጋገርም ያስገድደናል። ነጥብ 4 የሰባተኛው ትእዛዝ የሚጠቅሱ ሰዎች እጣ ፈንታንም የሚያመለክት። አሁን በመጽሐፍ ቅዱስ የዝሙት መርዝ ምን ያህል ኃይለኛ እንደሆነ ይነግረናል። እናም ቄስ አብርሃም ፓርክ በሰባተኛው መጽሐፍ ውስጥ ያስቀመጡት ይህንን ዝርዝር እንመለከታለን። በመጀመሪያ ምንዝርና በራሳችን አካል ላይ የሚፈጸም ኃጢአት ምን ያህል ኃይለኛ እንደሆነ ያሳያል። ይህም በሰውነታችን ላይ ማድረግ የማንችለው ከሁሉም የከፋ ነገር ነው። በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 18 ይህን ቀደም ብለን አንብበነዋል። ከዝሙት ሽሹ፣ ሰው የሚያደርገውን ኃጢአት ሁሉ ከስጋ ውጭ ነው፣ ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል ይላል። አሁን ይሄ የሚያመለክተው አካላዊም ብቻ አይደለም። በኢየሱስ ክርስቶስ ራሱ የሰባተኛውን ትእዛዝ የወንጌላዊነትን መስፋፋትም ስለሆነ ማለት ነው። ይህ ሕግ ለልባችን ለአስተሳሰባችንም እንደሚሰራ እናውቃለን። ስለዚህ ከጾታዊ ኃጢአቶች በአካላዊም ሆነ በመንፈሳዊ መሸሽ አለብን። እንደዚህኛው አካል በሰውነት ላይ በግልጽ የሚጎዳ ሌላ ኃጢአት የለም። ምክንያቱም ዝሙት በራሳችን ሰውነት ላይ የሚደረግ ኃጢአት ነው። ሁለተኛው ነፍሳችንን ያጠፋል። ውርደትንና የበታችነትን የማይታጠብ ውርደትንም ያስከትላል። ምሳሌ ምዕራፍ 6 ከቁጥር 32 እስከ 33 ከሴት ጋር የሚያመነዝር ግን አእምሮ የጎደለው ነው፣ እንዲሁም የሚያደርግ ነፍሱን ያጠፋል፣ ቁስልንና ውርደትን ያገኛል፣ ስድብም አይደመሰስም ይላል። ምሳሌ ምዕራፍ 6 ከቁጥር 32 እስከ 33 ነው። አባታችን ሰውነታችን፣ ነፍሳችን፣ መንፈሳችን ንጹህ አድርገን እንድንጠብቅ ለኛ ያለው ቀና ልቦናውን እንድንረዳለት ይፈልጋል። እንደዛ ካልሆነ ግን ራሳችንን እናጠፋለን። ነፍሱን ያጠፋል ስለሚል ራሳችንን እናጠፋለን። ሶስተኛ አመንዝራ የእግዚአብሔርን መንግስት ሊወርስ አይችልም። አካላዊና መንፈሳዊ ምንዝርና ስንፈጽም የአባታችንን መንግስት ምን ይሁን ምን ማየት አንችልም። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 9 እስከ 10 ወይስ አመፀኞች የእግዚአብሔርን መንግስት እንዳይወርሱ አታውቁምን? አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዝሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔርን መንግስት አይወርሱም ይላል። ገላትያ ምዕራፍ 5 ከቁጥር 19 እስከ 21 እነዚህን አስፈሪ ዝርዝሮችን ይዘረዝራል። ነገር ግን ሁላችንም የዚህ አካል እንደሆንን አስቀድሜ ልነግራችሁ ፈልጋለሁ። እዚህ ላይ ስለ ምንዝርና ማውራት ብቻ አይደለም። የኃጢአተኛ ተፈጥሯችንም የኃጢአተኛ ተፈጥሮ ስላለን የኃጢአት ተፈጥሯችን ፍላጎቶችን ስንከተል ይሄንንም እየተከተልን ስንመጣ ውጤቶቹ በጣም ግልጽ እንደሆኑ እንድናውቅ እንፈልጋለሁ። እንደዚህ ይላል፣ የሥጋ ሥራም የተገለጠ ነው። እሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቀኝነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ነው ይላል። አስቀድሜ እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም ይላል። ወንድሞችና እህቶች እኛ የእግዚአብሔር መንግስት ወራሾች ነን። ያንንም ፈጽመው መርሳት የለብንም። በሕይወት እያለን የእግዚአብሔርን መንግስት በእውነት እንደሰትበት። ስንሞት ወይም ከሞትም በኋላ የእግዚአብሔር መንግስት የምንሄድበት ቦታ እንዳልሆነ ተምረናል። የእግዚአብሔር መንግስት ልክ ኢያሱና ካሌብ እንደተናገሩን በሕይወት ወደ ከነዓን ገቡ። የእግዚአብሔርን መንግስት በምንሄድበት፣ በምናይበት፣ በምንደሰትበት እዚህ ምድር ላይ አለ የእግዚአብሔር መንግስት። ከነዚህ ስንለይ እግዚአብሔር አብ እንደሚባርከን አምናለሁ። ኢየሱስ ራሱ ለኒቆዲሞስ እንደተናገረው በእውነት የእግዚአብሔርን መንግስት እንድንወርስ እንድንደሰትበትና እንድናይ ይናገራል።
የአዲሲቱ ኢየሩሳሌም ገንቢዎች መሆናችንን እናስታውስ። አራተኛው አመንዝራ ከጋለሞታ ሥጋ ጋር አንድ ይሆናል የሚለው ነው። የእግዚአብሔርን መንፈስ ቅዱስ ማደሪያ ሊሆን አይችልም። ነፍሳችንም የእግዚአብሔር መንፈስ ማደሪያ መሆን አይችልም ከጋለሞታ ጋር የምንሆን ከሆነ። እዚህ የተወከሉ አብያተ ክርስቲያናት የእግዚአብሔርን መንፈስ ማደሪያ እንዲሆኑ ጸልያለሁ። ምንዝርና ከተወገደ ማደሪያ ነን ማለት ነው። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 እስከ 17 የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። ሶስተኛው ጠቅላላ ጉባኤ በሚቀጥለው ሳምንት በጌታ ፊት ያለ ነቀፋ ያለ እድፍ እኛን ለመጠበቅ በትጋት እንደምንሰራ ተስፋ አደርጋለሁ። አሜን። እግዚአብሔር እንዲህ ይላል፣ እግዚአብሔር ይህን ቤተ መቅደስ የሚያፈርሰውን ሁሉ አፈርሰዋለሁ ይላል። ኃጢአቱ ምን ያህል ታላቅ እንደሆነ እናውቃለን። የእግዚአብሔር ቤተ መቅደስ ቅዱስ ነውና እናም ያ ቤተ መቅደስ እናንተ ናችሁ ይላል። አሜን። አምስተኛው ዝሙት ወደ ድህነትና ወደ ሕይወትን ወደ ማጣት ያመራል። ዝሙት አዳሪ ወደ ድህነት ያደርሳልና ከሌላ ሰው ሚስት ጋር መተኛትም ሕይወትን ያስከፍላል ይላል። ስድስተኛውና የመጨረሻው የዝሙት መዳረሻ ከመጨረሻው ጋር በተያያዘ አምስተኛው የሞት ክፍል ነው። ድህነት ብቻ ሳይሆን እፍረት ብቻ ሳይሆን ወደ ሞትም የሚያመራ እንደሆነ ያሳየናል። ምሳሌ ምዕራፍ 5 ከቁጥር 3 እስከ 6 እንደሚለው ከጋለሞታ ሴት ከንፈር ማር ይንጠባጠባል፣ አፏም ከቅቤ የለሰለሰ ነው፣ ፍጻሜዋ ግን እንደ ሬት የመረረ ነው። ሁለት አፍ እንዳለው ሰይፍም የተሳለ ነው። እግሮቿ ወደ ሞት ይወርዳሉ፣ አረማመዷ ወደ ሲኦል ነው። የቀና የሕይወት መንገድ አታገኝም፣ በአካሄዷ የተቅበዘበዘች ናት፣ የሚታወቅም አይደለም ይላል። እንዲሁም ምሳሌ ምዕራፍ 7 ከቁጥር 27 ቤቷ የሲኦል መንገድ ነው፣ ወደ ሞት ማጀት የሚወርድ ነው ይላል። ሰባተኛው አመንዝራ በእሳትና በዲን በሚቃጠል ሐይቅ ውስጥ ቦታ ይኖረዋል። በከተማ ውስጥ ግን አይኖርም። ወዴት ነው የሚሄደው? ወደ ሀፍረት ወደ ውጭ ይጣላል። ራዕይ ምዕራፍ 21 በመጨረሻ ስለ ዝሙት የመጨረሻው ውጤት ምን እንደሆነ ይናገራል። ፈሪዎች፣ የማያምኑ ሙሰኞች፣ ነፍሰ ገዳዮች፣ ስነ ምግባር የጎደላቸው ጠንቋዮች፣ ጣዖት አምላኪዎች፣ ውሸታሞች ዕጣ ፈንታቸው በሚነድ ሰልፈር ባህር ውስጥ መጣል ነው ይላል። ይህም ሁለተኛ ሞት ነው። ከከተማ ውጭ አስማተኞች፣ ሴሰኞች፣ ነፍሰ ገዳዮች፣ ጣዖት አምላኪዎችና በውሸት መኖር የሚወዱ ሁሉ እንደ ውሾች ይጣላሉ። ራዕይ ምዕራፍ 22 ከቁጥር 15 ላይ ተመሳሳይ ትርጉም አለው። ስለዚህ በመጨረሻ ባቢሎን ተብላ የምትጠራው ይቺ ታላቅ አመንዝራ ማስጠንቀቂያ እየተሰጣት እንዳለ እናውቃለን። በራዕይ ምዕራፍ 17 ላይ ስለ ፍጻሜው ዘመን ይናገራል። ሰባቱን ጽዋዎች ያፈሰሱትን ከሰባቱ መልአክ አንዱ መጥቶ ተናገረኝ ይላል። ስለዚህ ሰባቱ ጽዋዎች ከፈሰሱ በኋላ ነው ከኔ ጋር ና አለው። በብዙ ውሃዎች ላይ የምትገዛውን ታላቂቱን አመንዝራ የሚመጣውን ፍርድ አሳይሃለሁ ይላል። በዚህ ምዕራፍ ደግሞ ቁጥር 5 የሚለው ታላቂቱ አመንዝራ የማን እንደሆነች ሚስጥሩን ይፈተዋል። ስሟ በግንባሯ ላይ ተጽፎ ነበረ። ታላቂቱ ባቢሎን የጋለሞቶች ሁሉ እናት ማናት ይላል። ነገር ግን ይሄ ከአዲሱ ኢየሩሳሌም ጋር ይነጻጸራል። ምክንያቱም ይሄ በራዕይ ምዕራፍ 17 ነው። ስለዚህ ምዕራፍ 17፣ ምዕራፍ 18፣ ምዕራፍ 19 የባቢሎን ታላቂቱ አመንዝራና በእሷ ላይ የተፈረደበትን ፍርድ ከእግዚአብሔር ሙሽራ ከአዲሱ ኢየሩሳሌም መምጣት ጋር ያነጻጽራል። ስለዚህ ወደ ራዕይ ምዕራፍ 19 ከሄድን ደስ ይለናል ማለት ነው። ሐሴትንም እናደርጋለን፣ ለሱም ክብር እንሰጣለን። ምክንያቱም የበጉ ሰርግ ድግስ ጊዜው ደርሷልና ሙሽራይቱም እሷን ራሷን እያዘጋጀች ነው ለመልበስ ከንጹህ ልብስ ከንጹህ ነጭ የተልባ እግር የተሰራ ልብስ። ምክንያቱም ጥሩ የተልባ እግር የእግዚአብሔርን ቅዱስ ሕዝቦች መልካም ስራ የሚያመለክት ስለሆነ። በራዕይ ምዕራፍ 21 ከቁጥር 2 ላይ እቺ ሙሽራ ማን እንደሆነች ያብራራል። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ ውብ እንደለበሰች ሙሽራ ከሰማይ ከእግዚአብሔር ዘንድ ስትወርድ አየው ይላል። በሕይወታችን ውስጥ በእያንዳንዱ ጊዜ የበጉ ሙሽራ መሆናችንን እንድናስታውስ እጸልያለሁ። እኔ ሳልሆን እኛ እንደ ቤተ ክርስቲያን እኛ እንደ ጌታ ቤተ ክርስቲያን ሙሽራይቱ እንድንሆን እጸልያለሁ። ራሳችንን ንጹህ አድርገን እንጠብቅ። የእግዚአብሔር ቅዱስ ሕዝቦች መልካም በመስራት በትጋት እንድንሰራ
ምክንያቱም ይሄ ራሳችንን በሚያምር ሁኔታ ለማልበስ ለሰርጉ ዝግጁ እንድንሆን የሚፈቅድ መንገድ ነው። ማለቴም ምንም ሳናደርግ የምንቀመጥ ሙሽራ የትኛውም ሙሽራ እንዳልሆነ እናውቃለን። ስታገቡና እህታችን በተለይ ሙሽሪት ብዙ ዝግጅት ታደርጋለች። በቅርቡ ያገባችሁ እነዚህን ዝግጅቶች ታስታውሳላችሁ። አሁን በጣም ስራ የበዛበት ጊዜ አይደለም ለሷ። ሰርግ የሚጠባበቅ ማንኛውም ሰው ሙሽራይቱ ራሷን ለማዘጋጀት በጣም ብዙ ትጣደፋለች። በጣም ትጉ ትሆናለች። ቤተ ክርስቲያናችን ያቺ ሙሽራ ትሁን። ቤተ ክርስቲያናችን ራሷን በሚያምር ሁኔታ የምትጠብቅና የምታለብስ ትጉ ሙሽራ ትሁን። ስለዚህ በመጨረሻ አምስተኛውን ነጥብ እንመልከት። የሰባተኛውን ትእዛዝ የመቤዠት ታሪክ ትምህርትንም የሚያጎላ ነው። በመጽሐፍ ቅዱስ ውስጥ ያለውን ታሪክ እንመለከታለን። አሁን እንዴት እንደሚተገበርም እናያለን። ይሄ ዝሙት በእርግጥ መጀመሪያ የጀመረው ወይም የሰባተኛው ትእዛዝ መጣስ ከጀመረበት ጊዜ ጀምሮ በኤደን ገነት ውስጥ ይገኛል። የአዳም ኃጢአት እንደ ሰባተኛው ትእዛዝ መጣስ ነበረ። አዳምና ሔዋን በበሉ ጊዜ መልካሙና ክፉን የሚያስታውቀውን ዛፍ ፍሬ ለማግኘት ልባቸውን አጥተው ነበረ። ነገር ግን እግዚአብሔር አስቀድሞ በአትክልቱ ውስጥ ያለውን ዛፎች ሁሉ ለእይታ ደስ የሚሉና ለምግብ መልካም እንደነበሩ ነግሯቸው ነበረ። ዘፍጥረት ምዕራፍ 2 ከቁጥር 9 እና 16 እንደሚነግረን ማለት ነው። የሕይወታችን ዛፍም አንድ ሰው ጥበበኛ የሚያደርግ ዛፍ እንደነበረ የምትገልጽ ነበረች። ዘፍጥረት ምዕራፍ 3 ከቁጥር 22 እና ምሳሌ ምዕራፍ 3 ከቁጥር 18 ላይ እንደሚለው ያም ሆኖ መልካምና ክፉን የምታስታውቀው ዛፍ የጥበብ ምንጭ መስላ ብቻ ነው የምትታየው። እግዚአብሔር መልካምና ክፉን የሚያስታውቀውን ዛፍ ለምግብነት የሚጠቅም ወይም ጥበበኛ የሚያደርግ አድርጎ ፈጽሞ አልጠቀሰም። የተሳሳተውን ዛፍ መረጡ። ለምንድን ነው? ይሄ የሚያመለክተው እባቡ ካሳታቸው በኋላ ማን እንዳሳታቸው በኋላ ልባቸው ዛፉን ለመውሰድ እንዳነሳሳቸው ጠፋባቸው። ስለዚህ በመንፈሳዊም ሆነ በአእምሯቸው ልባቸውን ከእግዚአብሔር ውጭ ለሌላ ነገር የሚሰጡ ሰዎች ምንዝርናን እየፈጸሙ ነው። ያዕቆብ ምዕራፍ 4 ከቁጥር 4 እንዲህ ይላል፣ እናንተ አመንዝሮች ከዓለም ጋር ያለ ወዳጅነት የእግዚአብሔር ጠላት እንደሚያደርጋችሁ አታውቁምን? ይሄ በጣም ልብ የሚሰብር አባባል ነው። እግዚአብሔር በጣም ስለሚወደን ምን አይነት ፍቅርም ለኛ እንደሰጠን ታውቃላችሁ? እግዚአብሔር በእኛ ላይ ካለው ፍቅር የበለጠ ምን አይነት ታላቅ ፍቅር ሊኖር ይችላል? ብዙ ጊዜ ከአባታችን ይልቅ ዓለምን በመውደድ ራሳችንን ለሱ ጠላት እናደርጋለን። ስለዚህ ደግሜ እምላለሁ የዓለም ወዳጅ ለመሆን ከፈለጋችሁ ራሳችሁን የእግዚአብሔር ጠላት ታደርጋላችሁ። መንፈሳዊ ምንዝርና ከእግዚአብሔር ይልቅ ወደ ዓለም መቅረብ ነው። እዚህ ላይ ደግሞ አዲስ ኪዳን ደጋግሞ ስለተበላሸው ሙሽራን እየጠበቀ ስላለ በምሳሌም ጭምር ይናገራል። ሙሽራችን ኢየሱስ ክርስቶስ እንዴት እንደሚጠብቀንም አስታውሱ። አዲስ ኪዳን ኢየሱስ እንደ ሙሽራችን ያስተዋውቀዋል። በቃና በተደረገው የሰርግ ድግስ ላይ ሐዋርያው ዮሐንስ ኢየሱስ የወይን ጠጅን የሚሰጥ እውነተኛ ሙሽራ አድርጎ አስተዋውቆታል። መጥምቁ ዮሐንስ ራሱን እንደ ሙሽራ ወዳጅ አድርጎ አስተዋውቋል። ሙሽራው እንደ ሚስት የሚወስደው ሙሽራውም ኢየሱስ ክርስቶስ እንደሆነ ግልጽ አድርጓል። እንዲሁም ኢየሱስ ራሱ በማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ 13 ላይ በዚህ ምሳሌ ኢየሱስ ለሁለተኛ ምጽአት ሲዘጋጁ ቅዱሳንን እያስመሰለ ይናገራል። ምሳሌው ላይ ስለ ቅዱሳን በደንብ ያብራራል። እነሱም ሙሽራውን ሊገናኙ የሄዱት 10 ደናግል ናቸው ማለት ነው። ታሪኩ ይሄ ነው። ስለዚህ ስራ እንስራ፣ ለሰርጋችን ስንዘጋጅ በደስታ እንሞላ። እሺ፣ በመጨረሻው ዘመን በበጉ ሰርግም ላይ 144,000 አሉ። እነሱም ከሴት ጋር ያልረከሱ ሰዎች ተብለው ተገልጸዋል። ራእይ ምዕራፍ 14 ከቁጥር 4 እንደሚለው ከሴቶች ጋር ያልረከሱ እነዚህ ናቸው፣ ድንግሎች ናቸውና በጉ ወደሚሄድበት የሚከተሉት እነዚህ ናቸው፣ ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው ይላል። እነሱ በጉን ወደሚሄድበት ሁሉ የሚከተሉ ናቸው። እነሱ ከእግዚአብሔርና ከበጉ በኩራት እንዲሆን ከሰዎች መካከል የተገዙ ናቸው። እነሱ በኩራት ናቸው። ነገ ያለው ጠቅላላ ጉባኤ በእግዚአብሔር ፊት እንደ በኩራት መቆምን ነው የሚያመለክተው። እናም ስለ 144,000 የሚያወራው ተመሳሳይ ምዕራፍ 14 እነዚህ ቅዱሳን ሰዎች 10ቱን ትእዛዛት በማክበርና በኢየሱስ ላይ ያላቸውን እምነት በመጠበቅ ስደትን በትዕግስት
እንደተቋቋሙ የበለጠ ይገልጻቸዋል። አውሬውን አላመለኩም። የእግዚአብሔርን ትእዛዝና በኢየሱስ ላይ ያላቸውን እምነት እስከመጨረሻው ድረስ ጠብቀዋል። ስለዚህ ይህንን ሁሉ ወደ ራዕይ ምዕራፍ 19 ላይ ወርዳችሁ ታገኛላችሁ። የበጉ ሰርግ አለ። ስለዚህ ወደ ራዕይ ምዕራፍ 19 ከቁጥር 7 እስከ 8 ስናልፍ የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለሱ እናቅርብ፣ ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ጽድቅ ስራ ነውና ይላል። ልብሱ የተሰጠው መሆኑን እንደምታዩት ይገልጻል እዚህ ጋር። ይህም ለእኛ እንዲሆን እጸልያለሁ። ራሳችን አይደለንም የምንሰራው፣ አባታችን ነገ ከኢየሱስ ክርስቶስ ጋር እንዲያለብሰንም እጸልያለሁ። ሁል ጊዜም ያንን ልብስ በኢየሱስ ክርስቶስ ደም እያንጸባረቅን ከራዕይ ምዕራፍ 17 እንደተማርነው እንድንሆን እግዚአብሔር ይርዳን። አሜን። ስለዚህ እዚህ በመደምደሚያ ላይ ኢየሱስን የማይቀበሉ ሙሽራውን የማይቀበሉ ሁሉ መንፈሳዊ ምንዝርናን እየፈጸሙ እንደሆነ እናም አስከፊው ውጤትም አይተናል ቀደም ብለን። ሁሉም ሲሉ እንደ ጌታችን ኢየሱስ እውነተኛ ሙሽራ ሰዎች ንስሐ እንዲገቡና ከመንፈሳዊ ምንዝርና ወይም ከስጋዊ ምንዝርና እንዲመለሱ የሚረዳ ነው። ስለዚህ ወደ አዲሲቱ ኢየሩሳሌም ውብ ወደ ሆነችው ቅድስት ከተማ የግንባታ ምሰሶ ሆነው ተመልሰውም እንዲመለሱ የሚያደርግ ነው። ተልኳችን ይሄ ይመስለኛል። ስለዚህ አሁን በጣም ረጅም ጊዜ የሚወስድ ነው። ዛሬ ሁሉንም ነገር ማጠቃለል ፈልጌ ነበረ፣ ምክንያቱም ዛሬ የመጨረሻው ጥናታችን ነው። የሰባተኛው ትእዛዝ መደምደሚያ ነውና ሰባተኛውን ትእዛዝ ማጥናት ስንጀምር ይህንን ጥያቄ እየጠየቅኩ ነበረ። ሕግ የሚሰጠን ይሄ አምላካችን ነው። ሕግን በመስጠት ሙሉ ኃላፊነትንም ወስዷል። ወደ መጨረሻው መዳረሻችንም ይሄ እውነተኛው የህይወት መርህ አድርጎ ይመራናል። እንዲሁም በተመሳሳይ ጊዜ አምላክ ማን እንደሆነ በግልጽ እንድናውቅ ይጠይቃል። ግልጽ ባልሆነ መንገድ ሳይሆን በግልጽ የእግዚአብሔርን ማንነት በእነዚህ ሕጎች ውስጥ ማየት እንችላለን። አባታችን እግዚአብሔርን ሁል ጊዜ ስንጠራው ይሄ አባት እግዚአብሔር ማን ነው ብለን ስንጠራ ግልጽ ባልሆነ መንገድ መጥራት የለብንም። ልክ የወለደችን ስጋዊ እናታችን ወይም ደግሞ የወለደን አባታችን የሚወደውን ባህሪውን በትክክል እንደምናውቀው ሁሉ አባታችንንም ማወቅ አለብን። ስለዚህ እሱን ሳናውቅ መልሰን መውደድ አንችልም። ምክንያቱም ባወቅነው መጠን ለኛ ያለው ይሄ ከፍተኛ ፍቅር የበለጠ እየተገነዘብን እንሄዳለን። በኢሳይያስ ምዕራፍ 54 ከቁጥር 5 ላይ ይሄ አምላክ ማን ነው? ሰባተኛውን ትእዛዝ ስናጠና እሱ ባለቤታችን ፈጣሪያችን መሆኑን እናያለን። ባልሽ ፈጣሪሽ ነውና ይላል። ኢሳይያስ ምዕራፍ 54 ከቁጥር 5 ስለ ዝሙት ሁሉንም ዝርዝሮች ስናጠና በተለይም ዛሬ ወደ መንፈሳዊ ምንዝርና ስንገባ ሁላችንም ከዝሙት ከሰዎችም የተለየን እንዳልሆንን ብዙ ጊዜ እንጨነቃለን። ተስፋ ልንቆርጥም እንችላለን። ወይም ጋለሞታዎች በአንድ ወይም በሌላ መንገድ ልንሆን እንችላለን። በዝሙት ተግባራችን የከፋ ውጤቶችንም ለመቀበል እየተዘጋጀን ልንሆን እንችላለን። ራሳችን ብቻ አለማርከሳችንን ማወቅ አለብን። ነገር ግን የኢየሱስ አካል እንደመሆናችን መጠን እንደ ሴሎ ስጋ አንዳንድ ጊዜ እኛ ውስጥ ኃጢአቶች ሊፈጠሩ ይችላሉ። ስለዚህ መዘዙ በጣም ትልቅና ከባድ ሆኖም እናገኛለን። ነገር ግን ልነግራችሁ የምፈልገው አትጨነቁ። ምክንያቱም በመጽሐፍ ቅዱስ ውስጥ ኢየሱስ እጅግ የከፋውን የዝሙት ድርጊት ይቅር የሚልበት የተለየ ትዕይንት አለ። እኔና እናንተ በተመሳሳይ መንገድ ይቅር እንደተባልን እናምናለን። ሁላችንም ወደ ዮሐንስ ምዕራፍ 8 እንመለስ። ዮሐንስ ምዕራፍ 8 ጸሐፍትና ፈሪሳውያን በምንዝርና የተያዘችን ሴት አምጥተው በፍርድ መሃል አስቀመጧት። እቺ ሴት ምንኛ አሳፋሪ ስራ እንደሰራች፣ ምንኛ አስፈሪ መሆን እንዳለበት እነዚህ ሰዎች አምጥተው ጣሏት። መምህሮ እቺ ሴት በድርጊቷ በዝሙት ተይዛ መታለች አሉ። የሞት ቅጣት ለማምለጥ የምትችለው በየትኛው ሁኔታ ነው? ሁሉም የሞት ፍርዱን ከመፈጸም በፊት እሱን እናሳየው ብለው ነው ያመጡት። ቁጥር 5 ህዝቡም አሁን ሙሴ በሕጉ እንዲህ ያሉ ሴቶች እንድንገድል እንድንወግር አዘዘን። ሕጉ በጣም ግልጽ ነው። እንግዲህ አንተ ምን ትላለህ አሉት። ይህንን የተናገሩት እሱን ለመክሰስ ምክንያት እንዲያገኙ ሊፈትኑት ነበረ። ነገር ግን ኢየሱስ ጎንበስ ብሎ በጣቱ መሬት ላይ እየጻፈ እግዚአብሔር በድንጋይ ጽላት ላይ በጣቱ የጻፈውን አንድ ጊዜ ብቻ መሆኑን አስታወሰ።
ይህም በሙሴ የተሰጡ 10ቱ ትእዛዛት ናቸው። ኢየሱስ አሁን ዝቅ ብሎ በጣቱ በእግዚአብሔር ጣት መሬት ላይ መጻፉ በጣም አስደናቂ ነው። አዲሱ ትእዛዝ ቁጥር 7 ነገር ግን ሰዎች ይህንን አይረዱትም። በጠየቁት ጊዜ ኢየሱስ ምላሽን ሰጣቸው። ከእናንተ ኃጢአት የሌለበት ድንጋይ የሚወረውርባት እሱ የመጀመሪያ ይሁን አላቸው። እንደገናም ጎንበስ ብሎ በምድር ላይ ለሁለተኛ ጊዜ ጻፈ። ማን ነው ከእናንተ መካከል ኃጢአት የሌለበት? ለምን ሕግ ስለነገረን 10ቱ ትእዛዛት በአንድ ወይም በሌላ መንገድ ኃጢአተኞች መሆናችንን እንደሚነግረን ብሎ አስረዳቸው። ኢየሱስ ይህንን ሲናገር ሰምተው ከሽማግሌዎች ጀምሮ አንድ በአንድ ወጡ። እሱም ብቻ ቀረ። በጌታም መካከል የነበረችው ሴት በዙሪያው ማንም የለም፣ የሚከሰኝ ማንም የለም አለች። ኢየሱስም ይህን ቀና ብሎ ተናገረ። አንቺ ሴት ወዴት አሉ ከሳሾችሽ ብሎ ጠየቃት። የሚኮንኑሽስ የት አሉ አላት። ሴትዮዋ ጌታ ሆይ አይ የሉም አለች። ኢየሱስም እኔም አልፈርድብሽም፣ ከአሁን ጀምሮ ኃጢአት አትስሪ፣ ሂጂ አለ። ኢየሱስ በምድር ላይ የጻፈውን ነገር ጣቱ ይሄን የሚያመለክተው ስለ 10ቱ ትእዛዝ ነው። ይህ 2 ጊዜ አደረገው። አዲሱ ትእዛዝ አዲስ ኪዳን ስለ ፍቅርና ስለ ይቅርታ እንደሆነ ያሳያል። አገልግሎታችን የኩነኔ አገልግሎት ወይም ጥፋትን መፈለግ፣ እርስ በርሳችን እርቃንን መገኘት እንዳልሆነ ጸልያለሁ። ስለዚህ ሁላችንም እንደዚህ ነን። ነገር ግን እርስ በርሳችን የምንሸፋፈን እንሁን። ኢየሱስ እንዳሳየን በማስታረቅ አገልግሎት ትጉዎች እንሁን። ኢየሱስ ኃጢአታችንን የፈጸምነውን አካላዊ፣ መንፈሳዊ ምንዝርና ሁሉ ይቅር እንዳለ ሁሉ ይህም ፍቅር ከእንግዲህ ኃጢአት እንዳንሰራ ያበረታናል። ስለዚህ ውድ የሻሎም ቤተሰቦች አዲሲቱን ኢየሩሳሌም እውነተኛውን የኢየሱስ ክርስቶስን ሥጋ ለመገንባት ዝግጁ ነው። በመጽሐፍ ቅዱስ መሰረት እንደ ወንድና ሴት አንድ ሰው ሆነን እንጣመር። ኢየሱስ እኛን እንደ ጥላ ወይም እንደ ክርስቶስ አካል ራሳችንን ንጹህና ቅዱስ በማድረግ አንድ ሰው ለማድረግ አንድ ላይ እንዳደረገን ትዳራችንን ንጹህ በማድረግ ባለመኮነን ኢየሱስ በዝሙት ለተያዘች ሴት ያሳየውን ፍቅር እርስ በርሳችን በመጋራት እንዲሆን እመኛለሁ። ስለዚህ አብረን ኃጢአት እንዳንሰራ፣ እንዳንነሳሳ፣ እርስ በርሳችን እየተደጋገፍን ለፍቅርና ለጽድቅ እንድንዘጋጅ ይሁን። ስለዚህ ከዝሙት ባቢሎን እንውጣ። በመጨረሻው ዘመን አዲሲቱ ኢየሩሳሌም ትሆናለች። የኢየሱስ ሙሽራ ናትና፣ ነገር ግን የጋለሞቶች እናት ባቢሎንም አለች። ይህንንም እናደርጋለን እንጂ ያንን አናደርግ። አሜን። ስለዚህ የመጨረሻው ጥቅስ ራዕይ ምዕራፍ 18 ከቁጥር 4 ላይ ነው። እግዚአብሔር ለቤተ ክርስቲያኖች ሲናገር እንስማ። ይህንን መልእክት በዙሪያችን ላሉ ሁሉም እናካፍል። ይህንን አብረን እናንብብ። ከዚህም ከሰማይ ሌላ ድምፅ ሲጠራ ሰማሁ። ታላቂቱ ባቢሎን፣ ታላቂቱ ጋለሞታ ሕዝቤ ሆይ በኃጢአቷ አትሳተፉ፣ አለበለዚያ ከእሷ ጋር ትቀጣላችሁ ይላል። ስለዚህ እንደ አዲሲቱ ኢየሩሳሌም ለባል ለኢየሱስ ክርስቶስ የተጌጠች ሙሽራ አድርገን ራሳችንን እናዘጋጅ። ሴሎ ዛሬ ስለ ጥናታችን ስለ ተቀላቀላችሁ ሁላችሁንም እናመሰግናለን። በጸሎት የዛሬውን መርሃ ግብር እንዝጋ። እግዚአብሔር ሆይ ይህንን ውድ ቃል እንድናጠና ስለፈቀድክ እናመሰግናለን። ይሄ በጣም ትልቅ የሆነ ሀሳብ አንዳንዶች በልባችን ውስጥ ለመሸከም ወይም ለማዳመጥ በጣም የሚከብደን ትምህርት፣ ነገር ግን ስለ ዝሙት እንድናጠና ስሜታችንን እያስተማረን እውነተኛውን ማንነትን ወደ ውስጣችን እያስገባን በዚህ ርዕሰ ጉዳይ ስለተነጋገርን አባት ሆይ እናመሰግናለን። ያንተ ብርሃን ሲበራልን፣ የመንፈስ ቅዱስ ኃይለኛው ብርሃን ሲበራልን በፊት ምን ያክል የተበላሽን እንደሆነ እናያለን እና ንጹህ እንድንሆን ንጹህ ሆነን እንድንቀርብ በትጋት እንድንጸልይ እርዳን። አባት ሆይ እጃችንን አንድ ላይ በመያዝ በእውነት ንስሐ እንድንገባ እርዳን። ሴሎ ነገ እንደ ንጹህ ደናግል በፊታችን ቆመን ሁላችንም ተደጋግፈን ወደ አንተ እንድንመጣ እርዳን። እኛ ስለተፈጠርን ንጹህ ስለሆንን ሳይሆን ይሄ ልዩ የተቀደሰው ልብስ አልብሰህን ኢየሱስ ክርስቶስን በእምነት እንድንለብስ ፈቅደን ንጹህ ስላደረግከን እናመሰግናለን። ዛሬ ይሄ መንፈሳዊ ልብሳችን በራሳችን ላይ እርስ በርሳችን እንድንለብስ ይሁን። ጉድለቶቻችን ሁሉ ተደብቀው እንዲሸፈኑ እናም ይሄን የእውነት ሕይወታችንን እንድንመራ ባለቤታችን ፈጣሪያችን አስደናቂ
የፍቅር ህብረት እንድናደርግ ማወደስ እንድንችል ዘንድ እርዳን። እናም በዚህ አዲስ ዓመት የአዲሲቱ ኢየሩሳሌም ገንቢዎች መሆናችንን ለማወጅ እንድንተጋ ንጹህ ሆነን ይህንን ቃል በእውነት እንድንኖር ሰዎችን ከባቢሎን አውጥተን ወደዚህ አዲሲቷ ኢየሩሳሌም እንድናቀላቅል እነሱም መጥተው እንዲገነቡ እንድንረዳቸው እርዳን። ስለዚህ አንድ ላይ መንግስትን ማስፋት እንድንችል የቤተ ክርስቲያናችን ተልእኮ እንድናሳካ እርዳን። ያም ሰላም የእግዚአብሔር ፈቃድ ፍጻሜ የሚያመጣው የሴሎ ተልእኮ ነውና እናመሰግናለን። ይህ ቃል የሚታገለው እንደ ቃል ለመኖር የሚናፍቀውን እያንዳንዱ ሰው ያገኝ። ቅዱሳንን እንዲያበረታታ እንጸልያለን። በኢየሱስ ክርስቶስ ስም እንጸልያለን።